ገና በወጣትነት እድሜ ለውጥን አብዝቶ መሻት ያሉ አማራጮችን ሁሉ አሟጦ ለመጠቀም መጣር የራስን ቢዝነስ ለማቋቋም መሞከር አልሆን ሲል ገንዘብ ብቻ ለማግኘት ሲሉ በጓደኛ ግፊት ህገ ወጥ ወደ ሆነው ኮንትሮባንድ ንግድ መግባትና ሙሉ ጥሪትን መወረስ ከዛም በረሃ አቆራርጦ ወደ ባዕድ ሀገር መሰደድ የተገኘውን ሁሉ ስራ በመስራት ሀብትን ለማፍራት መጣር በሚያሳዝን ሁኔታ በስደት ያፈሩትን ሀብትና ንብረት በባዕድ ሀገር ወንበዴዎች መዘረፍ ከዛም ማሪኝ እናት ሀገሬ ብሎ ወደ ሀገር መመለስ በርትቶ በመስራት 30 ሚሊዮን ብር ካፒታል ያለው አምራች ተቋም ባለቤት መሆን ይህ የአንድ ኢትዮጵያዊ ወጣት ታሪክ ነው። ዘመኑ መለሰ ይባላል። ከስደት ወደ ኢትዮጵያ ከተመለስኩ በኋላ ምንም መንቀሳቀሻም አልነበረኝም። ግን ያው የመስራት ሞራሉ ከኔ ጋር ነበር። በዚህ ውስጥ ላይ እንግዲህ ምንድነው መስራት ያለብኝ ብዬ አንዳንድ ሐሳቦችን ከሰዎችም ጋር ሳወራ ከመንግስት ቦታ መስሪያ ቦታ እንደሚሰጥና የሚፈልገውን ስራ መስራት እንደሚቻል የሚያስፈልጋውን ወይም ደግሞ ውጤታማ ያደርግኛል ብሎ የሚያምኑበትን ስራ መስራት እንደሚቻል ከሰዎቹ መረጃ ሰማሁኝ። ቀጥታ ወደ ወረዳ ነው የሄድኩት። ወረዳ ላይ ሲኬድ ያው ትንሽ አልጋ ባልጋ አልነበረም። የስራ አጥ መታወቂያ ማውጣቱ ብቻ ሳይሆን በየሰፈሩ እየዞሩ የሚያስፈርሙት ነገር ነበረ። ያያም ነገር እንዳለ መረጃዎቹ በደም ከሰማው በኋላ አባላት 5 ሰው መሆን አለበት ስለተባልኩኝ አባላትን ማሰባሰብ ነው የሄድኩት ማለት ነው። አባላትን ካሰባሰብኩኝ በኋላ ደግሞ ትንሽ ብር ከየት ይመጣል ምናምን የሚሉ እንትኖች ስለነበሩ ሞራል አልነበረም። እኔ ግን ያው እምነቱ ነበረኝ። ግዴላችሁም በኔ ጣሉት በኔ እመኑኝ እያልኩኝ አስተባብሬ ያው ማህበረቱን መሰረትን። ከተወሰኑ ሂደቶች በኋላ 60 ካሬ በመንግስት ሸድ ተሰጠን። ቦታው ካገኘን በኋላ እንግዲህ ብሩ አብዛኞች እኔ መንገድ ላይ የሚሰሩ የነበሩ ስራ የሌላቸው የነበሩ ልጆች ነበሩ። እኔም እንድክ እንደዛው ከስደት ተመልሼ ምንም አልነበረኝም። 1000 ብር ካፒታል አስመዝግበናል። ግን አልነበረን መመዝገብ ስለነበረበት ብቻ ንግድ ፈቃዱ ላይ ግን 1000 ብር ብለን አስመዝግበናል። ከዛ ግን ያው ነገሮችን ፍላጎት ስለሚቀድም ከፍላጎት በኋላ በአዲስ ብድር ያሁኑ ስኬት ባንክ በሱ አማካኝነት 350,000 ብር ተሰጠን። በሱ ወደ ስራ ጀመርን ማለት ነው። በኢትዮጵያ ኢንተርፕራይዝ ልማት በኩል የተለያዩ ስልጠናዎች ተጠቃሚ መሆን የቻለው ወጣቱና ጓደኞቹ የማምረቻ ቦታና ከማስያዣ ነፃ ብድር እንዲሰጣቸው ተደርጓል። ይህ መሆኑም ለምርታማነታቸው ከፍተኛ አስተዋጽኦ አበርክቷል። ከ350,000 እስከ 800,000 ብድር ወስደናል። ከኮላተራል ፍሪ ማስያዣ ምንም ስላልነበረም የወጣቶች ፈንድ ሪቮሉሽን ፈንድ ተብሎ በመጣው በዛ አማካኝነት ተጠቃሚዎች ነበር። በሱ ወደ ስራ ገባን። ከ60 ካሬ ከተሰጠን በኋላ አሁንም ድጋፉ አልቆምም። 200 ካሬ መስራት የሚችሉ አቅም ያላቸው ናቸው በማለት ጥራት ያለው ምርት ያመርታሉ በመባል ተመስክሮልን ከወረዳ ጀምሮ እስከ ክፍለ ከተማ እስከ ከተማ ድረስ 200 ካሬ እንዲሰጠን ተደረገ። ድጋፉ በዚያ አላበቃም፣ ቀጠለ። አሁንም ያለንበት ሸድ ደግሞ ተጨማሪ ሸድ ነው 240 ካሬ አጠቃላይ 440 ካሬ ደርሶልናል። በኮልፌ ቀራኒዮ ክፍለ ከተማ ቻይና ካምፕ ኢንዱስትሪ መንደር ውስጥ እንገኛለን። እዚህ ኢንዱስትሪ መንደር በተለይ በሳሙናና ዲተርጀንት ምርቱ የሚታወቀው የዘመኑ ታከለና ጓደኞቹ የአምራች ፋብሪካ አለ። በዚህ ፋብሪካ ውስጥ እንዳጠቃላይ በቱምሃ ብራንድ የሚመረቱ በርካታ የንጽህና መጠበቂያ ቁሳቁሶች አሉ። የአመራረት ሂደታቸው ምን ይመስላል? ግብአት እንዴት ነው የሚጠቀሙት? ምናልባት የጥራት ደረጃ አጠባበቃቸውስ ምንድነው በሚለው ዙሪያ ላይ ደግሞ የተወሰነ ማብራሪያ እንዲሰጡኝ አጠቃላይ የአመራረት ሂደቱንም እንዲያስጎበኙኝ አንድ የተቋሙ ከፍተኛ ባለሙያ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። የምናመርታቸው ምርቶች የፈሳሽ ሳሙና ምርቶችና እንዲሁም ደግሞ በረኪና ምርቶች እናመርታለን። የእጅ ሳሙና፣ የእቃ ሳሙና እና የልብስ ሳሙና ነው እዚህ የሚመረቱት። በረኪና እንደውም እዛኛው መጋዘን የሚመረታል። ስቶራችን ይሄ ነው። እዚህ ጋር የፈሳሽ ኬሚካል ጥሬ ዕቃ ማከማቻ ነው ያለው። በዛ በኩል ደግሞ የደረቅ ኬሚካል ማከማቻ አለ። ሁሉም በአንድ ቦታ አይቀመጡም።
ምርት ለማምረት ስንፈልግ ከመጀመሪያ የሚወጣው ከዚህ ነው። ከስቶር ይወጣል። ስቶር ኪፐር መጥቶ ወጪ ይደረግና ከዛ መጥቶ ወደ ምርት ክፍል ይረከባል። እዚህ ጋር እንግዲህ ለጥሬ ዕቃ የተጀመሩ ኬሚካሎች ናቸው። ከዛ ነው ወደዚህ ወደ ማምረቻ እንትኖቹ ያው በሚዛን እንትን እየተባሉ የሚገቡ። ሶስቱን አይተው ከሆነ 3 ፍሌቨር ይመረታል። ሃንዶሽ የእጅ መታጠቢያ ሳሙና 3ቱም ፍሌቨር የተለያየ እንትን አለው። ለምሳሌ ቢጫ፣ ስትሮበሪ እና ሌመን። እንደገና እዛ ጋር ደግሞ አሁንም 3 እንትኖች አሉ። አንዱ የዕቃ ሳሙና ማምረቻ ነው። ሁለቱ የልብስ ሳሙና ማምረቻ ትልልቆቹ ባለ 3 ሺህ ናቸው። እንደገና እዚህ ጋር ደግሞ አንድ የልብስ ሳሙና ማምረቻ አለ። የተለየ በስፔሻል መልክ የሚመረት ሳሙና ነው። በትዕዛዝ ለትልልቅ ሆስፒታሎች፣ ለሆቴሎቹ በስፔሻል መልክ እነሱ ማውቀውት ከሚመረተው ሳሙና በላይ ኳሊቲ እንትን ተብሎ አሁን ለምሳሌ ሌሎቹ የሚመረቱት አክቲቭ ማተራቸው 15% ነው። ይሄ ደግሞ በፍላጎት ከከስተመር ፍላጎት ተነስተን ከዛ በላይ አክቲቭ ማተሪያል መሰረታዊ ኬሚካሉ የማጽዳት አቅሙ እንግዲህ ከዛ በላይ ነው። ይሄ ደግሞ ከሌሎቹ የተለየ ስለሆነ በስፔሻል መልክ የሚመረት ነው። ለዛ ነው ለብቻችን የምትመረተው። ሌሎቹ ለጥሩ መዓዛ እንዲኖራቸው ምናምን ማድረጊያ ተጨማሪ ነገሮች ነው የሚኖሩት ማለት ነው። አረፋ እንዲኖር ነው። ከመሰረታዊ ውጭ ያለው ከመሰረታዊ የምናመርታቸው የተለየ። ከዚህ ደግሞ እንደምታየው ባለ 3000 3 ታንከሮች አሉ። ሁለቱ የምናመርትባቸው ኖርማል የልብስ ሳሙና ነው። ያኛው ደግሞ የዕቃ ሳሙና ነው የሚመረትበት። ሶስተኛው በአረንጓዴ ከለር ያለው። እዚህ ጋር ደግሞ ምን አለ? ፊለር አለ፣ መቅጃ ማሽን። ልክ ይህን ሲል በዚህ ነው የሚቀዳው። አይተው ከሆነ ፈሳሽ ሳሙናዎች ሁሉም ይህ ተንቀሳቃሽ ነው። እዚህ ጋር ማሽኖች አሉ። ማሸጊያ ማሽኖች ናቸው እነዚህ። ታሸግና ወደ ምርት ክፍል ይገባል። እዚህ ጋር የምታያቸው የደረቅ ሳሙና ማምረቻዎች ናቸው። ገና ያው ሙከራ ላይ ነን እኛም ብዙም ወደ ምርቱ ገና እየገባን ነው እንጂ እዚህ በፊት እንኳን ብዙም አላመረትንም። እዚህ ጋር ሚክስ ይደረጋል። ሁሉም ጥሬ ዕቃዎቹ ይገቡና እዚህ ጋር ተቀላቅለው ወደዚህ ወደ እንትኑ ይገባሉ። ዳምጦ አስተካክሎ ሞልድ ወደሚሰጠው ነገር እዛ ጋር ሞልድ ይሰጣል። ይቀያየራል። ሞልዱ በምንፈልገው ሞልድ መሰረት ያወጣልናል ማለት ነው ማሽኑ። ከላይ ሳይ የሆነ የተደረደሩ ዕቃዎች ይታዩኛል። ምንድን ነው እንደዚህ? እነዚህ ላይ የተቀመጡት እንግዲህ የቦታ እጥረት ነው። እንታያቸው ፓኬጂንግ ማቴሪያሎች ናቸው። ከፋብሪካ ተገዝተው መጥተው ቀጥታ የሚያርፉት እዚህ ነው። መሬት ላይ ብናስቀምጣቸው ያው ሰፊ ቦታ ስለሚያስፈልጋቸው እዚህ ጋር አስቀምጠን መንቀሳቀስ ያው አያስችልምና ለዛ ነው ላይ ጣራውን እንግዲህ ቦታ ተጠቀምን ላይ ያለውንና ለዛ ነው እዛኛው ቤትም ብትሄድ አሁን ሙሉ ዕቃዎቹ ላይ ነው ያሉት። ጣራ ላይ መሬት ላይ አናስቀምጣቸው። እዚህ ክፍል ደግሞ ዋና ስቶርና የበረኪና ማምረቻ ነው ያለው። እንደምታየው እዚህ ጋር በረኪና ነው የሚመረትበት። በዋናነት በረኪና ከሌሎቹ ምርቶቹ የሚርቅበት ያው ኬሚካሉም ትንሽ አደገኛ እንትን ነው። ከሳሙና ምርቶቹ እንደገና ከዛው አካባቢ መራቅ ስላለበት ነው ወደዚህ እንዲመጣ የተደረገው። እንዳየው በሁለት ባለ 3000 ነው የሚመረተው። ማሽኖቹ ላይ ያለው ዲናሞ የሀገር ውስጥ ናቸው። ከዚህ ጋር ከንክኪ ነፃ ያሉ መቅጃ እንትኖቻችን ናቸው። እንግዲህ እንደዛኛው ኮምፕረሰር ምናምን የለንም መቅጃ ማሽን ግን ያው በዚሁ በእኛ የተሰሩ ከንክኪ ነፃ ተደርገው የተሰሩ ናቸው። ፓምፕ አለ ወደዚህ እንትን የሚል ከዛ ወደዚህ ወጥቶ እንትን እንዲል ይደረጋል። እዚህ ጋር ተቀርተው እዚህ ይደረደራሉ። እዚህ ጋር ደግሞ አማቂያ እንትን አለ። አይተው ከሆነ አፉ ጫፏን ለመጭመቅ እሳት ይሞቃል። እዚህ ጋር ያለቀላቸው ምርቶች ናቸው በብዛት የምታያቸው። እዚህ ጋር እንደምታየው በአንድ አቅጣጫ ያሉት የመስታወት ማጠቢያ የተዘጋጁ ምርቶች ናቸው ያለቀላቸው። እነዚህ ያው ስቶር ኪፐሩ ተረክቦ ለሽያጭ ዝግጁ ሆነው የተቀመጡ ምርቶች ናቸው። እንደገና በዚህም ብትመጣ አሁንም ደግሞ የበረኪና ምርቶች ነው የምታገኘው። ሁሉም ቦታቸውን ጠብቀው ነው የሚቀመጡት። እዚህ ጋር ቪም አለ። እንደገና እዚህ የእጅ ማታጠቢያም አለ፣ የእቃ ማታጠቢያም አለ። ሁሉም ነው ያለው። ሱፐር ማርኬቶች አሉ፣ ሆልሴሎች አሉ፣ ኢንተርናሽናል ሆቴሎችም ሆስፒታሎችም እነዚህ ያው እነሱ ጋር የተያያዙ ምርቶች ስለሆኑ ሱቆቹም ደግሞ የኛ 3 መኪኖች በኪራይ ያሉን ይዞራሉ። ሴልሶች አሉ፣ እነሱ በየሱቆቹም እየዞሩ ይሰጣሉ። አጠቃላይ አዲስ አበባ ላይ ነው ዋናው የኛ ተደራሽነት ያለንና ለምሳሌ ሱፐር ማርኬቶች ከ20 በላይ ሱፐር ማርኬቶች የኛ ፕሮዳክት ተጠቃሚዎች ናቸው ወይም ደግሞ ሽያጭ የሚከናወንባቸው ናቸው ማለት ነውና ትልልቅ አገር ውስጥ ወይም በአዲስ አበባ ውስጥ ያሉ እስከ ዲፕሎማት ያሉ ተቋማት የኛን ፕሮዳክት ነው የሚጠቀሙት።
ዳይሬክትም ኢንዳይሬክትም ዳይሬክት ቀጥታኛ ጋር ከአምራቹ ጋር ነው መጠቀም ያለብን ብለው ከኛ ጋር ግዥም ይፈጽማሉ። አይ በሆልሴሎች በኩል ደግሞ በአቅራቢ በኩል ደግሞ ያለው ደግሞ አቅራቢዎቹን አሉን። በእነሱ በኩል ፕሮዳክቱ እዚሁ አዲስ አበባ ነው፣ ከአዲስ አበባ አልወጣንም። ጨረታም የሚሰሩት ለመንግስት ተቋማት ተጫራቾች ከኛ ነው የሚገዙት። በወጣት ዘመኑ አነሳሽነትና ከፍተኛ የሥራ ፍላጎት ባላቸው ጥቂት ጓደኞቹ ከመንግስት በተገኘ የመስሪያ ቦታና ከማስያዣ ነፃ ብድር የተጀመረው አምራች ፋብሪካ አሁን ላይ ለ120 ዜጎች የሥራ ዕድል ፈጥሯል። ካፒታሉንም 30 ሚሊዮን ብር ገደማ አድርሷል። 350 ሺህ ብር በብድር ነው የወሰድን ጀመርን ብያለሁ። አሁን ላይ ኦልሞስት ከ30 ሚሊዮን በላይ ደርሰናል በካፒታል ደረጃ። እንዲሁ ከቋሚ እቃዎች ውጪ ማለት ነው። በሰራተኛ ደረጃ ቋሚ 84 ሰራተኛ አለን፣ ጊዜያዊ ደግሞ 36 ሰራተኛ አለን አሁን ባለን ማለት ነው። የስራ ድርሻዬ ኳሊቲ ኮንትሮል ነው ወይም ጥራት ቁጥጥር ማለት ነው። ይህን አጠቃላይ ያው የሚወጡና የሚገቡ ምርቶችን ተመርቶ ሲወጣ ያለው ጥራቱ ምን ይመስላል የሚለው ስታንዳርዱ ጠብቆ ነው ወይስ ምን ይቀራዋል የሚለው ነገር ያው ቫሊዩት የሚደረጉ ነገሮች አሉ። እነሱን ቼክ አፕ አደርጋለሁ። ሌላው ደግሞ ጥሬ እቃዎቻችን ሲገቡ እኛ የምንጠቀማቸው እነሱም በእኛ ድርጅት ስታንዳርድ መጠን ነው ወይ የሚለው ነገር በዛው ቼክ አድርጌ ቀጥታ ወደ ስቶሩ እንዲገቡ አደርጋለሁ። ይህ ነው የስራ ኃላፊነት። አሁን ባለው የአገራዊ ሁኔታ በጣም የተማረ ኃይል አለ። የስራው መጠን የማግኘት ቻንሱ በጣም አሰልች ነውና እኔ የተማርኩት አርባ ምንጭ ዩኒቨርሲቲ ኢንዱስትሪያል ኬሚስትሪ ነበር ያጠናሁት። ልክ ባጠናሁት በሁለተኛው ወር ሰኔ ላይ ተመርቄ ነሐሴ ላይ ነበር ቀጥታ ወደዚህ ስራ እንዳለ ሰማው። ከዛ ወደዚህ አፕላይ አረኩ። ከዛ ለድርጅቱ ብቁ ሆኜ ስላዩኝ አስራ አስኪያጆቹ ከዛ ወደዚህ ቀጥታ በሁለተኛው ወሬ ከተመረው በሁለተኛው ወሬ ወደዚህ ድርጅት ገባው። አሁን ጓደኞቼ ከኔ ጋር ሊማሩ የነበሩ ልክ አሁን ያለሁበት የስራ ሁኔታ ኢንቫይሮንመንት አካባቢ የስራ አካባቢ ለማግኘት በጣም እየጣሩ ነው ያሉትና ለኔ አሁን በዚህ ሰዓት ጋፕ ውስጥ ስራ ማግኘቴ በጣም ትልቅ እፎይታ ነው። ከዛ በተጨማሪ ደግሞ እዚህ ድርጅት እንደገባው ስልጠናዎች ከሳሙና ምርት ጋር በተያያዘ የተወሰኑ ስልጠናዎችና ከኳሊቲ ጋር በተያያዘ የተወሰነ ስልጠና አግኝቻለሁ። ያ ስልጠና እዚህ በመምጣቴ ነው ከትምህርቴ ጋር በተጨማሪ ያ ስልጠና አግኝቻለሁ። እዚህ ቤታውን ከገባው 2 አመት አልፎልኛል። እንደገባውም ደግሞ መጀመሪያ ያው በስራ አጥነት ነው መንግስት እንትን ባለበት ነው የገባሁት። በገባው መሰረት ደግሞ ስልጠና እዚህ በሚገባ ወስደናል። ለ6 ወር ስልጠና ወስጄ ነው ከዛ በኋላ ነው እኔ እዚህ የተቀጠርኩትና አሁን ሙሉ ሞያ እዚህ ከማንም ጋር ማለት ወጥቼ መራሴ ሰርቼ እንትን ማለት እችላለሁ ማለት ነው። ለአምራች ኢንተርፕራይዙ ስኬታማነት በተለይ በኢትዮጵያ ኢንተርፕራይዝ ልማት በኩል እየተሰጡ ያሉ ስልጠናዎች ከፍተኛ አስተዋጽኦ አበርክተዋል። ስልጠናዎቹን በተለይ በፌደራል ደረጃ የኢትዮጵያ ኢንተርፕራይዝ ልማት ጽሕፈት ቤት ከኢንተርፕረነር ጀምሮ እስከ ቢዝነስ ማኔጅመንት እስከ ማርኬቲንግ ወይም ደግሞ ዲጂታል ማርኬቲንግ እነዚህን ሁሉ ስልጠናዎችን በደንብ እየሰጠን ያለ ነው ያገኘን ያለን። ሌሎች ድጋፎችም ያው ጠይቀናል ይመጣሉ ብለን ተስፋ እናደርጋለን። አሁን እኛ በአሁኑ ሰዓት ላይ የበለጠ አቅማችን ለምሳሌ ከውጭ የሚገቡ በጣም የቢዩቲ ሾፖች አሉ ወይም ደግሞ እነዚህ ሻምፖ፣ ኮንዲሽነር፣ የተለያዩ ኮስሞቲክሶች አሉ ውበት መጠበቂያ አሁን ለንጽህና አገልግሎት የሚውሉ ብቻ ነው የምናመርታቸው። ወደ እነዛ ለመግባት ብዙ እውቀቶች ያስፈልጋሉ፣ ብዙ ድጋፎች ያስፈልጉናል። አምራች ኢንተርፕራይዙ ምርትና ምርታማነቱ እያደገ የፈጠረው የሥራ ዕድልም እየጨመረ ነው። ይህ መሆኑም ተቋሙ ተጨማሪ የመስሪያ ቦታ እንዲፈልግ አስገድዶታል። የቦታ ጥበቱ ከተቀረፈ ከዚህ በላይ ማደግ ይቻላል፣ ከዚህ በላይ የሥራ ዕድል መፍጠር ይቻላል። ሁለተኛ ደረጃ ደግሞ ያው ኃይልም ያስፈልጋል። በሚሰራው ስራ በሚገባው ማሽን ልክ የምንጠቀመው ኃይል ይፈልጋል እና ያን ኃይልም የተሟላ አይደለም። እነዚህ ነገሮች ሞር እየተስተካከሉ ቢሄዱ ለኛ በጣም አመች። በአምራቹ ዘርፍ ተሰማርቶ እድገት ለማስመዝገብ
ቀጣይነት ያለው ትጋትና ታታሪነት ይፈልጋል። በቀላሉ ለፈተናዎች አለመበገርና ጽኑ እምነትም ይሻል። ራስን ለመለወጥ ውሳኔ ይፈልጋል። በምንሄድበት አንድ ቦታ ላይ እንደርሳለን ብለን በምንሄድ ሰዓት እንቅፋት ይኖራል፣ ፀሐይ ይኖራል፣ ዝናብ ይኖራል፣ ብርድ ይኖራል። ይህ ሁሉ አለ። ያንን ተቋቁመ ካላለፍከው መድረስ አይቻልም። በህይወትም ላይ እኔ በዚህ ደረጃ ላይ አልፌ ሰክሰስፉል መሆን እፈልጋለሁ፣ ለሌሎቹ የሥራ ዕድል መፍጠር እፈልጋለሁ የሚል ሰው የመጀመሪያ ራሱን ማሸነፍ ነው ያለበት። ራሱን ካሸነፈ በኋላ ሌሎች አማራጮች ቅርብ ናቸው፣ ሩቅ አይደሉም። አልጋ ባልጋ ነው አይደለም። አሁንም እለት እለት እንቅስቃሴ ይፈልጋል፣ ትግል ይፈልጋል። መራብ ሊኖር ይችላል፣ መጠማት ሊኖር ይችላል፣ መጎሳቆል ሁሉ ሊኖር ይችላል። በዛ ውስጥ ነው ውጤት ያለ ሰክሰስፉልን መሆን የሚቻለው ማለት ነው። ወደ ሌላኛው ስኬታማ ወጣት አለፍን። አንዋር ሱሌይማን ይባላል። የኮሌጅ ትምህርቱን እንዳጠናቀቀ ከመቀጠር ይልቅ የራሱን ድርጅት ለማቋቋም መጣር ጀመረ። ከበርካታ ጥናትና ሙከራዎች በኋላ የቆዳ ጫማ ማምረቻ ተቋም መሰረተ። ቆዳ ከሚባለው በላይ ብዛት አለ ኢትዮጵያ ውስጥና ደረጃችንን ስናሰላው ከአፍሪካ ይሄን ያህል እንደዚህና በጣም ጥሩ ነገር አለና እንዴት ይሄንን ነገር ወደ ገበያ ማውረድ አንችልም? ሀገራችን ውስጥ ደግሞ ጫማ ያላደረገ ማህበረሰብም ወደ ክፍለ ሀገሩ ላይም ያልደረሰበት ብዙ ማህበረሰብ አለ። ከተማው ላይም ያለው ሰው ደግሞ ከሚባለው በላይ መጠቀም ይፈልጋልና ይሄንን ቆዳዎች እንዴት ወደ ጫማ እንቀይረው የሚል ሐሳብ ነው የመጣው። የተለያዩ ስልጠናዎችን ኮርሶችን መውሰድ ጀመርኩኝ። ውጤቱን ሳይው ደግሞ ከበቂ በላይ ቆዳ ካለ የሰው ኃይል ነው የሚያስፈልገው። ወደ ሰው ኃይል ማደረጃጀት፣ ቤቱን እንዴት ነው የሚገነባው፣ የማሽነሪ ዋጋዎች ምን ያህል ናቸው የሚሉትን መስራት ጀመርኩኝ። ውጤቱ ጥሩ ስለነበር ያው ወደ ስራ መግባት ችያለሁ። ሀገራችን ባላት በርካታ የቀንድ እንስሳት ሀብት ምክንያት ኢትዮጵያ ውስጥ በቂ የቆዳ ግብዓት መኖሩ ጫማ የማምረት ቢዝነሱን በትኩረት እንዲመለከተው አስችሎታል። በተለይ የሱፍ ማላበሻ ጫማዎችን በብዛት እያመረተም ይገኛል። በየትኛውም ዘርፍ የሆነ ፋብሪካ አይነት ስሜቶች ሀገር ውስጥ ፕሮዳክት የሚሰጡ የውጭ ምርት ማስቀረት የሚችሉ ተኪ ምርት የሆኑ ነገሮችን መስራት ፈልጋለሁና ይሄ አሁን የደረስኩበት ቦታ ነው እንጂ ከዛ በፊት ብዙ የሙከራ ስራዎች ተሰርተዋል ከዚህ ፊልዱም ውጭ። ግን ይሄ ትንሽ መንገድ ስለያዘ ግብአቱም በተሻለ ቅርብ ማግኘት ስለተቻለ ወደ ሌላ ስራ ሊያሻግርም ይችላል የሚል ሐሳብ ስለመጣ ትልቁ ትኩረት አድርገን እየሰራን ያለ ነው። አንድ ዘርፍ መያዝ ጥሩ ውጤት ያመጣል ብለን እናስባለን። እና ደግሞ ይህን ዘርፍ እንዳየኸው አንድ አሁን የቀበቶ ስራዎችን መጀመር ስትፈልግ ራሱን የሚያስፈልጉ ማሽኖች አሉ። የዛ አቅም አሁን ስለሌለን አትሊስት እስቲ አንዱን ዘርፍ እንኳን ይዤ ብሄድ የሚል ነው ሐሳብ የመጣው። ስለሆነ የጫማውን እነዚህ የሱፍ ጫማዎች ላይ ትኩረት አድርገን እንሰራለን። ስኒከሮች ላይ፣ ሸበጦች ላይ ለእሁድ ለቅዳሜ የሚደረጉ ዊክዴይ ላይ የምናደርጋቸውን አይነት ስራዎች ላይ በደንብ እንሰራለንና እዛ ላይ ትኩረት አድርገን እንሰራለን። ተረካቢዎቻችን በብዛት ያው የግል ሱቅ ያላቸው ሰዎች፣ ክፍለ ሀገር ነጋዴዎች፣ እነዚህ ዋነኛ ደንበኞቻችን ናቸው። ስንጀምር ያው ካፒታላችን ይሄ ነው የሚልህ ብር አይደለም፣ በጣም ትንሽ ብር ነው። ከ10 ሺህ ብር ያነሰ ነው ሀሳቡ ሲጀመር የነበረውና ኦልሞስት አሁን ወደ 1.8 አካባቢ ደርሰናል። በሰራተኞችም ደረጃ ያው ስራው ይብዛ የሚነስም አሪፍ የሚባሉ ሰራተኞች ጊዜውን ያዋጁ ከጊዜው ጋር የሚሄዱ ልጆች በደንብ አሉ። ያው የመጀመሪያ ምን ሰራውን ዲዛይን ፓተርን ከጨረስን በኋላ ቀጥታ የሚሆነው ቆዳ መረጣ ነው የምንገባው። ቆዳችንን ከመረጥን በኋላ የምንፈልጋቸው ቆዳዎች በታይፕ ተዘጋጅተዋል። በከለር አለ። በዲዛይናቸው መሰረት ባሰብነው ዲዛይን መሰረት ቆዳችንን ከዚህ ከመረጥን በኋላ
ወደ ቆረጣ ክፍል ነው የሚሄደው። ቆዳው ተዘጋጅቶ ባለው መዝገብ መሰረት ተቆርጦ ጥንቃቄ ባለው መንገድ ተዘጋጅቶ ወደ ሚላጭ ከሆነ ወደ ስካይቪንግ ይላካል። ከስካይቪንግ በኋላ ወደ ዝግጅት ይገባል ማለት ነው። ቆዳዎቹ የተዘጋጁት ፓዶቹም የሚቆረጠው እዚህ ነው። ማጠንከሪያ ሬንፎርስመንቶች እያንዳንዳቸው እዚህ ጋር ይዘጋጃሉ። ከዛ በኋላ ወደ ሚላጭ ይላጫል፣ የሚዘጋጀው ይዘጋጃል። አሁን እየሰራች ያለችበት ሂደት ዝግጅት የምንለው ፓርት ነው እየተዘጋጀ ያለው። እዚህ ጋር ምንድነው የሚሰሩት እነዚህ የምንላጭባቸው ቦታዎች አሉ። አሁን ይሄ በሚታጠፍበት ሰዓት ላይ የሀገር ውስጥ ጫማ ብዙ ጊዜ ረጅም ጊዜ እግር ይልጣል። እነዚህ ምቾት የለውም፣ ይሄ ኮምፈርትነት ስሜት የሌላቸው እነዚህ የሚያብጡበት ፓርት ናቸው። አሁን ይሄንን እንደዚህ ባለበት ውፍረት እንዲህ ብናጥፈው ጫማው ላይ ሰውየው እግር ላይ ተጽዕኖ ያመጣል። ስለሆነ እነዚህን ምንድነው የምናደርገው ምቾት እንዲኖረው ወደ ሶፍቲ ስሜት እንዲቀየር እነዚህ እናሳንሳቸዋለን። ከዛ ውስጥ ላይ ደግሞ ምቾቶች እንዲኖሩት የፓድ ይሄውን ፓድ ትልቁ ምቾት ነው የሚሰጠው፣ እግር ላይ ልስላሴ ይፈጥራል። እነዚህ መሀል ላይ ይገባሉ። ቆዳችን ደግሞ የሚሳብ ከሆነ የሚለጠጥ ከሆነ እንዳይሳሳብ የሻማ ባህሪዎች ይገባሉ። እንዲህ የተደረገ ቆዳው ገበር ደግሞ ይባላል። እነዚህ ጋርመንቶች ገበሮች እነዚህ ደግሞ ይመረጣሉ ለውበትና ለስላሴ ስሜቶች እንዲያመጡ ነው። ስለሆነ እነዚህ ፓርቶች በእንዲህ አይነት መልኩ እንዲያልቁ እናደርጋለን ማለት ነው። ስለሆነ አሁን ይሄን ያዘጋጀን ያለ ነው። በዚህ መሰረት ነው እየሰራች ያለችው። እነዚህ ወደዚህ ይቀየራሉ ማለት ነው። ከዛ የሶል ታይፕ ጋር ስንመጣ ሶሎቻችን እንደዚህ ተደርገው ይዘጋጃሉ። ይሄ ትልቁ ፕሮዛ ነው። ከዛም ተቆራርጦ እዚህ ነው ሃንድ ሜድ ነው የሚሰሩት። ቅርጹ የሚወጣላቸው እዚህ ነው ተሰርቶ ወደዚህ ቅርጽ ይመጣሉ ማለት ነው። ይሄ ሶል ነው ወደዚህ የሚቀየር። ጥራት ምንድነው? አንደኛ አሰራር ነው ሙያው። ማስቲሽ አቀባብ ራሱን የቻለ መጠን አለ። ስለበዛ አይደለም የሚይዘው፣ ስላነሰ አይደለም። መጠነኛ ፓርቱን የሚይዝ ከሆነ ጥራትን አንድ ይጨምራል። የሚያዝ አቅሙ በትክክል ስቲች አርጎ የመቆየት አቅሙ፣ ሙቀት ሲነካው ያለ መላቀቁ፣ እርጥበት ሲነካው እነዚህ ነገሮች። ሁለተኛ የስፌት ባለሙያ አንድ ባለሙያ የሰፋው ስፌቱን አሁን እዚህ ጋር እንደምታየው ስፌት አለው አይደል? ይሄ ጫማ ግን እዚህ ላይ የምናየው ስፌት የለም። ወደ ውስጥ ተቀልብሶ ነው የሚገባው፣ ተያይዟል በስፌት። እነዚህ አሁን ከጥራት አንግል ነው የሚታዩት። በአመራረት ሂደት ሁሉ የጫማዎችን ጥራት ለመጠበቅ ከፍተኛ ጥረት እንደሚደረግ የሚገልጸው አንዋር ሱሌማን በተለይ ከአዲስ ካፒታል በርካታ የመስሪያ ማሽኖችን በሊዝ ፋይናንስ መረከቡ የማምረት ሂደቱን እንዳቀለለለት ያምናል። ትልቁ ድጋፋችን የአዲስ ብድር ካፒታል እቃዎች አቅራቢ በቃ ከጎናችን ነው። ብዙ ማሽኖችን ከነሱ ጋር ነው የምንሰራው። አቀባበላቸውም የቢሮ ስርዓቱም በጣም የሚመሰገኑ ድርጅቶች ናቸውና ከነሱ ጋር እንግዲህ ከጀመርኩ ጀምሮ ኦልሞስት ያው 5 አመት ደንበኞች ነንና አንድም ቀን አስተባብለውን አያውቁም። በጣም አስደሳቾች ናቸው። ሌላ ባንኮች ጋር ኮላተራል ትልቅ ችግር ነው። ወይም ቤት እንጠየቃለን ወይ መኪና፣ ያንን አፎርድ ማድረግ አንችልም ካለ ሂደት። በዚሁ አምራች ተቋም ተቀጥራ የምትሰራው ብዙአየሁ አስራትም በስራ ሂደቱ የተሻለ እውቀትና ልምድ እንዳገኘች ትናገራለች። ሁሌ የምትማረው ነገር ነው አዲስ ነገር እና በቃ ተመካክረን እንደ አሰሪና ሰራተኛ ሳይሆን ያለውን ነገር እያሳደግን ነው እሱ የምንሰራው ከስር እና ሁሌም አዲስ ነገር አለ። ይሄ ነው ብዬ አልነግርክም። ስራውን ስትሰራው ነው እንጂ ስራውን ስታሳይ ነው እንጂ አሁን የሆነ አዲስ ነገር በጣም ብዙ ነገር አለ ስራው ላይ ማለት ሌላ ቦታ የሚሰራው እንደየ ሞዴሉ ነው ጫማ እና እዚህ ቤት የሚሰሩትም የራሳችን የሆኑ ነገሮች ስለሆኑ እዚህም አዲስ ነገር አለ። አሪፍ ነው በጣም እና እያንዳንዷን ስቴፕ በደረጃ ከቆረጣ ጀምሮ ቆረጣ አለ፣ ስፌት አለ፣ ዝግጅቱ ሁሉ ሶል ማጣበቁ ፊኒሺንጉን ሰርተክ ለገበያ እስከማቅረብ ድረስ ሌላ ቦታ እንደዛ የለም። የሆነ ቦታ ጋር ይሰጣል፣ የሆነ ስራ ትሰራለህ፣ ትወጣለህ እንጂ ይሄ ሙሉን ጫማውን ጨርሰን ነው እኔም አብሬ ይዤ እወጣለሁ። በቃ
እና ይሄ ሙሉን ጨርሰህ ይዘከው አሁን የሆነ ነገር ሰርተ ውጤቱን ስታየው ማለት ነው አብረን ነው እሱ ጨርሰን የምናሳልፈውና እሱ ነገር ደስ ይላል። ግብ ዓላማ ጋር ለመድረስ የዛሬዋ ጥረት ነች። የዛሬዋ ጠጠር ተጠራቅማ ነው ትልቅ ቤት የምትሰራውና ይሄ ምንም ጥርጥር የለውም። አሁን የዛሬ 5 ዓመት ያለውና አሁን ያለው ራሱ ትልቅ ልዩነት ነውና አሁን ደግሞ ትንሽ ጫፍ ላይ ነው የመድረሻው የምታየው ነገር አለ አይደለ? ያቺ ፓርት ኦሬዲ እየደረሰች ነውና ፋብሪካችን ትልቅ ግዙፍ የሆነ መሬት ላይ ያርፋል። በስነ ስርዓት ተሰርቶለታል። እቅዱም የራሱ የሆነ ሶል ማምረቻ ይኖረዋል። የራሱ የሆነ የቆዳ ታነሪ ይኖረዋል። የመቀጠር ፍላጎት ያልነበረውና የኮሌጅ ትምህርቱን እንዳጠናቀቀ የራሱን ፋብሪካ ያቋቋመው ወጣት አንዋር ሱሌማን የእርሱ ሰራተኞችም ወደፊት የራሳቸውን ተቋም እንዲያቋቁሙና ተጨማሪ የሥራ ዕድል እንዲፈጥሩ ይሻል። የቅጥሩን ህይወት መላመድና መውደድ አልፈልግም ነበር። ስለሆነ አሁንም መጥቼ የራሴ ላይ ትልቁን የነገርኩት ነገር እኔ ከምቀጠር ነገ ሰው መቅጠር እችላለሁ። ሁሉም ሰው ደግሞ የራሱ ዳይሜንሽን አለው፣ የራሱ አንግል አለው። ስለሆነ እኔ ሰው መቅጠር እችላለሁ። ግን ከሰራተኞቼ ጋር ስናወራ እነሱም ይሄን ሂደት እንዲያስተላልፉ እስከ መቼ ነው እኔ ጋር የሚኖሩት? ተተኪ የተገለባበጠ መሄድ አለበት የሚል እሳቤ ነው ያለውና ይሄ ነገር እየቀጠለ ነው የሚሄደው አሁንም በቀጣይ ህይወትም። ይሄንን ግን ስናደርግ ያው ከድጋፍ ጋር ነው፣ ከመንግስት ጋር የተለያዩ ድጋፎችን ከባንኮች ጋር አብረን የምንሰራበት ደረጃ ሆኖ መስራት ይቻላል። አዲስ ብልድ ካፒታል ያው ሴንጀሮች ናቸው በብዛት ከነሱ የምንወስደው የቆዳ የስፌት ማሽኖች፣ እንደዚህ ደግሞ ስካይሊንግ የቆዳ መላጫ ማሽኖች ከነሱ በደንብ እንጠቀማለን። ግን ይሄ የነሱ የመስጠት አቅም አንሶ ሳይሆን የኛ የመግዛት አቅም ውስንነት ስላለ ነው። የትኛውንም ማሽን ከነሱ ከሚያስመጡት ውጪ ከገበያ ላይ ፕሮፎርማ ሰርተን ብንወስድ የትኛውንም አይነት ማሽን መግዛት ይችላል። ኢንተርፕራይዞቹ ከጊዜ ወደ ጊዜ የማምረት አቅማቸው የሚፈጥሩት የሥራ ዕድልና ምርት አይነታቸው እያደገ በሄደ ቁጥር ተጨማሪ የማምረቻ ቦታዎችን ይፈልጋሉ። ይህን ችግር መቀነስ ይቻል ዘንድም የኢትዮጵያ ኢንተርፕራይዝ ልማት ከክልልና ከተማ አስተዳደሮች ጋር በቅንጅት እየሰራ ይገኛል። ክላስተር ልማቱን ለማልማት እንቅስቃሴዎች ተጀምረዋል። ነገር ግን በክልል ደረጃ እና በከተማ አስተዳደሮች የመሬት ጉዳይ በእነሱ የሚፈታ በመሆኑ ክልሎችን የማስተባበር የኢንተርፕራይዞችን ችግር ከክልሎች ጋር በመቀናጀት እንዲፈታላቸው የማድረግ ስራዎችን ነው የሚሰራው። ለእነዚህና ለሌሎች መሰል ተቋማት በተለይ በዓለም ባንክ በጀት የሚንቀሳቀሰው የአነስተኛና መካከለኛ ኢንተርፕራይዝ ፋይናንስ ፕሮጀክት በርካታ ድጋፎችን እያደረገ ይገኛል። በሊዝ ፋይናንስ እና በስራ ማስኬጃ ብድር በአጠቃላይ ወደ 469 ሚሊዮን ዶላር በላይ ለአነስተኛና መካከለኛ ኢንተርፕራይዞች በልማት ባንክና በሌሎች የፋይናንስ ተቋማት በኩል አድርሷል ማለት ነው። ባቀረበው የበጀትም ወደ 7525 የሚሆኑ ኢንተርፕራይዞች ተጠቃሚ ሆነዋል። በስልጠናው በኩል ስንሄድ ደግሞ ከተቋቋመበት ጊዜ ጀምሮ በፓረንት ፕሮጀክቱ ወደ 1428 የሚሆኑ ኢንተርፕራይዞችን ስልጠና ሰጥቶ በተጨማሪ ፋይናንሱ ደግሞ እንደዚሁ ከ1200 በላይ በመስጠት በድምሩ ከ2600 በላይ ኢንተርፕራይዞችን የሙያና የንድፈ ሀሳብ ስልጠና በመደገፍ የተሻለ ምርት እንዲያመርቱ ድጋፍ አድርገናል። የሊዝ ፋይናንስ ተቋማትም በተለያየ መንገድ የሚያገኙትን ገንዘብ በመጠቀም እውቀት ላላቸው ዜጎች የማምረቻ ማሽን ኪራይና ሌሎች ድጋፎችን በማድረግ ውጤታማ አምራቾችን መፍጠር እየቻሉ ነው። ከነዚህ ተቋማት መካከልም አዲስ የካፒታል ዕቃ ፋይናንስ ንግድ ሥራ አክሲዮን ማህበር ተጠቃሽ ነው። መስፈርቶች አሉ። አንደኛ የአዲስ አበባ ነዋሪ መሆን አለባቸው። የአዲስ አበባ መታወቂያ ሊኖራቸው ይገባል።
ሁለተኛ ደረጃ ደግሞ የመስሪያ ቦታ ሊኖራቸው ይገባል። ትልቁ ነገር የመስሪያ ቦታ ነው። ያንን ነገር የራሳቸው ሊሆን ይችላል፣ በመንግስት ቦታ ተከራይተው ሊሆን ይችላል፣ በውልና ማስረጃ ተከራይተው የሚያመጣቸው ቦታዎች ሊሆን ይችላል። ያንን መሰረት አድርገው እኛ ደግሞ ከእሱ ጋራ ከውሉ ጋር አብሮ የሚሄድ ተመጣጣኝ ሊሆን የሚችል የካፒታል ጥያቄያቸውን እናስተናግዳለን። ሌላው ደግሞ ምንድነው የመክፈል የመክፈል አቅማቸው ምንድነው የሚለው ነገር ነው። ከነሱ የምንጠብቀው የቅድመ ክፍያ አለ። የቅድመ ክፍያ ማለት ቢዝነሱ ከተገመገመላቸው በኋላ የሚከፍሉት ነው። መጀመሪያ 7.5 ነው የሚከፍሉት። ቀጥሎ ደግሞ የሶስትዮሽ ውል የሚባለው አለ። እነሱ የሚያመጡት አቅራቢ አለ፣ እኛም ከአዲስ ካፒታል አለ፣ ኢንተርፕራይዙ ራሱ አለ፣ የሶስትዮሽ ውል አለ። ሲፈርሙ ቀሪው 7.5 ይከፍላሉ። በጥቅሉ 15% ኤክስፔክት ይደረጋል ማለት ነው። ይህ ማኑፋክቸሪንግ ዘርፍና ኮንስትራክሽን ዘርፍ፣ አግሮ ፕሮሰሲንግ ዘርፍ ነው። አገልግሎት ዘርፍና ንግድ ፓርቶች ደግሞ እነሱ ወደ 20% አካባቢ ነው ከነሱ የምንጠብቀው። ቀሪ 85% እንግዲህ ስቴፕ ባይ ስቴፕ እየከፈሉ በ3 ዓመትን ከ3 ዓመት እስከ 8 ዓመት ባለው ከፍለው የሚጨርሱት ነው በየወሩ ማለት ነው። አምራች ኢንተርፕራይዞች ለሀገር እድገት ጉልህ አስተዋጽኦ ያበረክታሉ። ለነዚህ ተቋማት የሚደረገው ድጋፍም በአነስተኛና መካከለኛ ኢንተርፕራይዝ ፋይናንስ ፕሮጀክትና በጥቂት የሊዝ ፋይናንስ አቅራቢ ተቋማት ብቻ ሊወሰን አይገባም። እንደዚህ አይነት ድጋፎች ደግሞ ለሀገሪቷ የሚኖረው የኢኮኖሚ ጠቀሜታ በጣም ከፍተኛ ነው። ስለዚህ ወደፊትም ይህን ድጋፉን መቀጠል ቢችል ይሄ ፕሮጀክት በዚህ ፕሮጀክትን ብቻ ሳይሆን መሰል ሌሎች ተቋማትም ይህንን ድጋፍ ለማድረግ ባንኮችን ቢያስቡበትና ውጤታማ የሆነ በተግባር እየታየ ያለ ስራ ነው እየተሰራ ያለውና ሊዝ ፋይናንስ ላይ ወይም የማሽነሪ ብድር ላይ ሌሎችም የግል ባንኮች ቢሳተፉበት በሰፊው ብዙ ተጠቃሚ ኢንተርፕራይዞችን ማፍራት ይቻላል። እነሱ ደግሞ በአጠቃላይ እንደ ሀገር በተለይ ስራ አጥነትን ከመቅረፍ አንጻር አምራች ዘርፍ ላይ የተሰማሩ እንደመሆናቸው መጠን ብዙ ሰዎችን ያሳትፋሉ፣ ወደ ስራ ያስገባሉና እዚህ ላይ ሁሉም የፋይናንስ ተቋማት በዚህ ዘርፍ ትኩረት ሰጥተው ከሌሎች የገንዘብ አቅርቦት በተጨማሪ ሊዝ ፋይናንስ ላይም ቢሰማሩ በጣም መልካም ነው ብዬ አስባለሁ።